አንድ አይነት አይደለንም ሁላችንም። ውብ ያልሆነ ሰው ምድር ላይ የለም። ሁሉ ሰው ውብ ነው። አንድ አይነት ግን አይደለም። ምክንያቱም ሰዓሊው አምላክ ስለሆነ አንድም ቀሽም ስዕል አልሳለም። ራሱን የቻለ ውበት አለው። ሰልፍ ኮንፊደንስ፣ ራስን መቀበል፣ ራሱን የቻለ ቢዩቲ አለው። የራሱ ውበት አለው። ራሳችሁን 100% ተቀበሉት። ማንንም ሌላ ሰው ለመሆን አትሞክሩ። ራሳችሁን ተቀበሉና ራሳችሁን ሆናችሁ ኑሩ። እያንዳንዳችን ደግሞ ልዩ ነን። አሁን ፍቅራችን ጸጉርሽን አንዱን በወስድና አንዷን ስትራንድ በወስዳት ከሌሎች ብዙ ጸጉሮች ጋር ቢቀላቀል ከዛ ዲኤንኤው ቴስት ቢደረግ ያንቺ ጸጉር እንደሆነች ያውቃለሁ። ያንቺ ጸጉር ለምን ልዩ ነሽ፣ በጣም የተለየሽ ነሽ። ፊንገር ፕሪንታችንን እንሰጣለን የተለያየ ቦታ ስንሄድ። ለምንድን ነው አሻራችንን እንሰጠው? ይለያያል። የኔ አሻራ ያለው ሰው በምድር ላይ ማንም የለም። ያንቺ አሻራ ያለው ሰው በምድር ላይ ማንም የለም። ስለዚህ ልዩ ነን። እያንዳንዱ ሰው ልዩ ነው። የተለየ አድርጎ ነው እግዚአብሔር የፈጠረው። ታዲያ በልዩነት መቀበል ማለት በምድር ላይ ስንኖር በጣም ከሚጠቅሙን ነገሮች አንዱ ራሳችንን መቀበላችን። ራሳችንን ሙሉ በሙሉ መቀበል ይጠቅመናል። ከውጭ ልጀምርና አሁን የተለያየ ሀገር ስንሄድ እኔ ሰዎች ይጠይቁኛል። አንዳንዱ ሜክሲካን ነህ ይላሉ፣ አንዳንዱ ፓኪስታን ነህ ይላሉ። ገዛ ሲያገኙሽ ከዛ እኔ ኢትዮጵያዊ ነኝ ይላሉ። ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊነቴን በመቀበል እጀምራለሁ ከውጭ ስንጀምር። ከዛ የተገኘንበትን ቤተሰብ እንቀበላለን። የተገኘንበት ቤተሰብ አለ። ድሃ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የተለያየ አስተዳደግ አድገን ሊሆን ይችላል። ግን ቤተሰባችንን እንቀበላለን። የተገኘንበትን ቤተሰብ ራሳችንን ስንቀበል አንድ ምሳሌ ልንገርሽ። ዶክተር ጌታቸው ቦሎዲያ ሲባል ሰምተሽ ታውቂያለሽ? ዶክተር ጌታቸው ቦሎዲያ ሕክምና ፋክልቲ ውስጥ ባዮኬሚስትሪ ያስተምረን ነበረ። በህይወት የለም። እንደውም ሲያልፍ ታሪኩን የኛ ግራጁዌሽን ቡክ ላይ ጻፍኩት እኔ ነኝ። እና ኢስት አፍሪካ ውስጥ አለ የሚባል በፊልዱ በባዮኬሚስትሪ በጣም የታወቀ ሰው ነበር። ሁለት ነበሩ። አንድ እሱ ነው፣ ሌላ ግብፃዊ ነበረ። በጣም ታዋቂ በጣም የተከበረ ባዮኬሚስት ነበር። እኛ በጣም እንወደዋለን። ኮሚክ ነው፣ ይቀልድብናል፣ ሁሌ ዘናጭ ነው። እንዲህ በተርፍላይ ነች የሚያረጋት። በተርፍላይ አድርጎ በትር ይዛል። በትሩ እንዲያሽከረከረ ነው የመጣው። መነጽር አለችው፣ እንደዚህ ብሎ ነው የሚያይሽ። እና ዊ ላቭድ ሂም፣ በጣም እንወደው ነበር። አንድ ጊዜ እንደውም የደርግ መንግስት ምን አወጣ ትእዛዝ፣ ሁሉ ሰው ካኪ እንዲለብስ፣ ባለስልጣን፣ አስተማሪ፣ ፕሮፌሰር ምናምን ካኪ እንዲለብስ ተባለ። ከዚህ ቀን ከሰኞ ጀምሮ ስለተባለ እኛ ሰኞን የምንጠብቀው ዶክተር ጌታቸው ቦሎዲያ ካኪ ለብሶ ሲመጣ ለማየት ነው። በጣም ዘንቃጭን ነው፣ በጣም እንደዛ። ከዛ መጣ ጌታቸው ቦሎዲያ መጣ። እንደዛ ቀን ዘንጦ ያውቅ፣ ህግ አያከብርም። ይሄ መንግስቱን መፍራት ምናምን ጉዳዩ አይደለም። በጣም የሚያምር በተርፍ ላይ ሱቱን ዘንጦ ምናምን መጣ እና በጣም እንወደው ነበር። እና እኔ ለገሰ አስፋው አይደለሁም ካኪ ለብሼልህ መመጣው እና ስለሚያውቁት እነ ኮሎኔል መንግስቱም አይነኩትም ነበር። አሁን ይሄ ሰው እንደዛ የተከበረ ሰው ሆኖ አባቱ የድሬዳዋ ሰው ነው። አባቱ የነበሩት ድሬዳዋ ነው እና ድሬዳዋ አባትየው ትንሽ እንግዲህ ትላልቅ ሰዎች ድሬዳዋ ጠጅ ምናምን የሚጠጡ አሉ እና አባቱ ትንሽ ይጠጣሉ። አሁን አንድ ጊዜ ፈረንጆች ይዞ ወደ ድሬዳዋ መሄድ ነበረበት ዶክተር ጌታቸው። ከዛ ሲያልፍ አባቱን አየ። አባቱ ሞቅ ብሏቸዋል፣ አውቋል። ከዛ ከጓደኞቻቸው አቁምልኝ ያለ መኪናውን አስቆመ። ውረዱ አላቸው። ፈረንጆቹን በሙሉ ውረዱ አላቸው። አስወረዳቸውና ይሄ አባቴ ነው አላቸው። አባቴ ነው፣ ከሱ ነው የተወለድኩት፣ ያሳደገኝ እሱ ነው። አባት አላፈረበትም በአባቱ። አይሽ የተገኘንበት ቤተሰብ አለ። አባቴ ጫማ ሰፊ፣ አሮጌ ጫማ ሰፊ ሊሆን ይችላል። አሁን ደስ ይለኛል ሰዎች አባቴ የጫማ ሰፊ ነበረ፣ አባቴ ገበሬ ነበረ፣
አባቴ እንደዚህ ነበረ ብለው ሳያፍሩ የተገኙበትን አይደንቲቲያቸውን ሳይክዱ ሲናገሩ በጣም ደስ ይላል። ስለዚህ በቤተሰብሽ ያደግንበት ሰፈር የአይደንቲቲያችን ክፍል ነው። ምክንያቱም አይደንቲቲ ከጄኔቲክስ ኔቸር እና ከነርቸር ነው የመጣው። ኢንቫይሮንመንቱ አለ። አንዳንድ ሰው አሜሪካን ሀገር ብዙ ቆይቶ ሲመጣ ሰፈሩ ያደገበት ሰፈር መሄድ አይፈልግም። እናቱንና እህቶቹን ሆቴል ይቀጥራቸዋል። ለምንድን ነው? ሰፈሩ እዛ ሰፈር መሄድ እንደ ውርደት ይቆጥረዋል። እኔ ያደግኩት ሪቼ የሚባል ነው መሿለኪያ፣ ሀረር ነው የተወለድኩት። ያደግኩት ግን አዲስ አበባ 22 ማዞሪያ፣ ከዛ መሿለኪያ ከጉርምስናዬን በአብዛኛው ያሳለፍኩት እዛ ነው። ጓደኞቼ የጨርቆስ ልጆች ነበሩ። እዛች ከመሿለኪያ ሪቼ 5 ደቂቃ መንገድ ነች እና ጓደኞቼ የጨርቆስ ልጆች ናቸው። እዛ እንሄዳለን። አሁን እኔ ደስ ነው የሚለኝ። እዛ ነው ያደግኩት እንደውም እላለሁ። ምንም እንትን የለውም። ስለዚህ የተገኘንበት ቤተሰብ ያደግንበትን ሰፈር እሱን አክሴፕት እናደርጋለን። ከዛ ወደ ራሳችን ደግሞ አሁን ወደ ውስጥ እየተጠጋን ስንመጣ ብዙ ሰዎች የሚሸማቀቁበት እድሜ፣ ሴቶች 30 ሲጠጋ ይፈሯታል አይደል? እና መናገር ይፈራሉ። 40 ሲሆን የበለጠ ይፈራሉ። ወንዶችም 40 50 ሲደርስ ትንሽ መደንገጥ ምናምን ይሄ ሚድ ላይፍ ክራይሲስም አለ። እድሜያችንን እንደብቃለን። ግን የኖርኩት እድሜ ነው፣ ለምን እደብቀዋለሁ? መነገር ካለበት ይነገራል። እና እሱ አለ። ከዛ የፊዚካል አፒራንሳችን የተሰጠኝ ቦዲ አለ፣ የተሰጠኝ ሰውነት አለ። ራስን መቀበል ስንል ይሄ ፊዚካል አፒራንሴ አካሌ አለ። አንዳንድ ጊዜ ሰዎች በጣም ቀጭን ስለሆኑ ይሳቀቃሉ፣ ወፈር ስላሉ ይሳቀቃሉ። አንድ ጊዜ ምን ገጠመኝ? አሜሪካን ሀገር አንዲት ልጅ ካውንስሊንግ እፈልጋለሁ፣ ላናግርህ እፈልጋለሁ አለች። እሺ አልኳት። ከዛ አግኝቻት ዋናውን ችግሯን ልትነግረኝ ስትጀምር ቀጭን ነች፣ ስሊም ነች በጣም እና እኔ ዋናው ችግሬ በጣም ቀጭን ነኝ። መወፈር እፈልጋለሁ፣ ምግብ እበላለሁ፣ ጂም እሄዳለሁ፣ ቫይታሚኖች እወስዳለሁ፣ ያወፍራሉ የተባሉ ነገሮችን በሙሉ እወስዳለሁ። መወፈር አቃተኝ፣ ልብስ ለብስ አያምርብኝም። ከልቤ ነው የምልሽ። አለቀሰች። ምን ሆንኩ ብላ ነው የምታለቅሰው? ቀጭን ነኝ ብላ ነው የምታለቅሰው። አሁን የመጀመሪያ እንትን አላልኩም፣ ዝም ብዬ አየኋት። ምክንያቱም እንደሷ መሆን የሚፈልጉ ስንት ሴቶች መከራቸውን የሚያዩ እንዳሉ አውቃለሁ፣ እንደሷ ቀጭን መሆን የሚፈልጉ። እሷ ግን ያንን የተሰጣትን ስሊም መሆን በቃ ልብስ ስለብስ አያምርብኝማ እንዳላት አላውቅም፣ ግን በጣም ትጨነቃለች። በሌላ በኩል ደግሞ ስለ ሰውነታቸው ስለጨመረ ስለወፈሩ ደግሞ የሚጨነቁ በጣም የሚጨነቁ ሴቶች ደግሞ አሉ፣ ወንዶችም አሉ። ብዙ አይደሉም እንጂ መጫ አይጨነቁም እንጂ። ግን ምን ይሆናል? በተፈጥሮ አዲፖስ ቲሹ ይባላል። አዲፖስ ቲሹ ቆዳችን ስር ያለ ቲሹ ነው፣ ፋት የሚያጠራቅም ነው። እሱ በተፈጥሮ ጄኔቲካሊ ብዙ ከሆነ ፋት የማጠራቀም ሰውነታችን ብዙ ይሆናል። እና በተፈጥሮ ወፈር ያሉ አሉ። ማድረግ ያለባቸውን ያደርጋሉ፣ ኤክሰርሳይዝ ይሰራሉ፣ ዳይት ያደርጋሉ ምናምን። በተረፈ ግን ራስን መቀበል ያስፈልጋል። ይሄ የተሰጠኝ ሰውነት ነው። በቃ የተሰጠኝ ሰውነት መቀበል አለብኝ። አሁን ወጣቶች ላይ በተለይ ይህንን አለመቀበል የኢቲንግ ዲስኦርደርስ የሚባሉ አሉ፣ እነሱን ያመጣል። ለምሳሌ አኖሬክሲያ ነርቮሳ የሚባል አለ። ለመወፈር ከመፍራታቸው የተነሳ አፒታይታቸውን ሉዝ ያደርጉና ከዛ መብላት ያቅታቸዋል። በተለይ ወጣቶች፣ ትላልቆችም አሉ። አሜሪካን ሀገር አክትረሶች፣ ሞዴሎች ምናምን የሚታመሙበት በሽታ ነው። ሌላ አይነት ደግሞ ምን አለ? ቡሊሚያ ነርቮሳ ደግሞ ይባላል። ቡሊሚያ ነርቮሳ ደግሞ ይበላሉ ምግቡን፣ ልክ በልተው ሲጨርሱ ይደነግጣሉ በመብላታቸው። ውፍረት የሚል ሀሳብ ነው ይመጣባቸው። ባዝሩ መታጠቢያ ቤት ሄዱና ጣታቸውን ይከቱና ያወጡታል። አሁን ይሄ የተለያየ ችግር ውስጥ ይከታቸዋል። ስለዚህ የተሰጠኝ ቁመና አለ። አንድ አይነት አይደለንም ሁላችንም። ውብ ያልሆነ ሰው ምድር ላይ የለም።
ሁሉ ሰው ውብ ነው፣ አንድ አይነት ግን አይደለም። ምክንያቱም ሰዓሊው አምላክ ስለሆነ አንድም ቀሽም ስዕል አልሳለም። እያንዳንዱ ሰው የራሱ የተለየ ውበት አለው፣ ቁንጅና አለው። ያንን መቀበል እኔ የምመስለው ይሄንን ነው። በቃ ቁመናዬም ይሄ ነው። ማስተካከል ያለብኝን አስተካክላለሁ። ከዛ ውጭ ግን ራሴን በጣም እቀበለዋለሁ። አንዳንድ ጊዜ ምን ያለው መሰለሽ በጣም የሚያምሩ የሀገራችን ሴቶች የተለያየ ፊልድ ላይ ያሉ ሲምፕል ሆነው አውቃቸዋለሁ እንዴት እንደሚያምሩ። እንዳንቺ አሁን በቃ ሲምፕል እንደሆነሽው ትንሽ ኩል ሊፕስቲክ ትንሽ ነካ አድርገው ናቹራል ሆነው በጣም ያምራሉ። ከዛ ግን ከቅርብ ጊዜ ወዲህ የሚመጣው ፊት የሚሰሩት ነገር መልኳ እስኪጠፋብሽ ድረስ ወይ ደግሞ 3 ከሆኑ እቺኛዋ ማን ነበረች ብለሽ እስክትቸገሪ ድረስ አንድ አይነት ይሆናል። ምን አመጣው ይሄንን? ያኛው እኮ የበለጠ ያምራል። ናቹራል ከሆነ ድሮ ሳውቃት እኮ በጣም ታምራለች። ይሄ ራስን ካለመቀበል የሚመጣ ነው አንዳንዶቹ። እና በራስሽ ውበት ኮንፊደንስ እንዲኖር ያስፈልጋል። ራስን መቀበል፣ ቤተሰብን፣ የተገኘሁበትን ሀገር፣ ቁመናዬን፣ መልኬን፣ የትምህርት ደረጃዬን። አንዳንድ ሰዎች ሳይወዱ በግድ ትምህርት ያቋረጡ ይኖራሉ። መቀጠልን አልቻሉ ይሆናል። ቢችሉ ይሁን፣ ግን ካልቻሉ ደግሞ በቃ ይሄ ነው አንብቤ ያስተካክለዋለሁ ይሄ ነው። እና ራስን መቀበል በጣም ራስን መቀበል ምን ያመጣል? ሰልፍ አክሴፕታንስ ነው የሚባለው። ሰልፍ አክሴፕታንስ ሰልፍ ኮንፊደንስ ያመጣል። በራስሽ እንድትተማመኝ ያደርጋል። ሰልፍ ኮንፊደንስ ደግሞ ሰልፍ ስቲም ያመጣል። ለራሴ ያለኝን ክብር ይጨምራል። ይህን ልበልሽና ይሄኛውን ፓርት እንጨርሳለን። ኦፕራ ዊንፍሪን በጣም ነው የምወዳት። በጣም ጎበዝ ነች። አንደኛ ቶክሾ ነው ያላት። በዓለም ላይ ቶክሾ ስታቲስቲክሱ የሚነግረን ቶክሾ በተጀመረ በአንድ ዓመት ውስጥ 90% ቶክሾዎች ይዘጋሉ። ይሄ የዓለም ዙሪያ ያለ ስታቲስቲክስ ነው። እሷ በጣም ረዥም ዘመን ሰርታው አሁን ደግሞ ወደ ራሷ ደግሞ ቻነል ሄዳለች። እና አንድ ቀን እያየኋት ምንድነው ኦፕራን ልዩ ያደረጋት ብዬ ጠየቅኩኝ። ለምንድን ነው የተለየችው? በጣም የተማረች ነች። ወል እስከ 2ኛ ዓመት ዩኒቨርሲቲ ተምራ አቋርጣለች። የተለየ ቁንጅና አላት አይደለም። በጣም ኦራተር ስለሆነች ነው አይደለም። ግን ኦፕራ ዊንፍሪ ራሷን 100% የተቀበለች ሴት ነች። ሰልፍ አክሴፕተንስ አላት። ውበቷን፣ ያላትን መልክ፣ ሰውነቷን፣ እውቀቷን ኦፕራ ነች ብላ ቅድም ማርያምነቷን ተቀብላ ማርያም ሆና ኖረች እንዳልነው ኦፕራነቷን ተቀብላ ሙሉ በሙሉ ግጥም አድርጋ ራሷን ተቀብላለች። ስለዚህ የፈለገ ቆንጆ አክትረስ ትጋብዝ ፕሮግራሟ ላይ፣ የፈለገ ምሁር ትጋብዝ፣ የፈለገ የፖለቲሽያን ፕሬዚደንት ታቅርብ፣ ኮንፊደንት ነች። ለምን? ራሷን ተቀብላለች። ስለዚህ አሁን እኛ ለተመልካቾቻችን የምንመክረው የመጀመሪያው ነጥብ ራሳችሁን 100% ተቀበሉት። ማንንም ሌላ ሰው ለመሆን አትሞክሩ። ራሳችሁን ተቀበሉና ራሳችሁን ሆናችሁ ኖሩ ነው የምለው። እኔ ለውጥ ብትይኝ የትኛውም ሰው እኔ ትልቅ ስለሆንኩኝ አይደለም፣ ግን ከማንም ሰው ጋር አልለዋወጥም። በቃ ይህን ሰውዬ ተቀብየዋለሁ። ይሄ ዓለም አቀፍ ችግር ነው። በጣም ዓለም አቀፍ ችግር ነው። በአሜሪካም፣ ካናዳም፣ አውሮፓም፣ ኤዥያም አሁን በተለይ ወጣቶች የሚያልፉበት ችግር ነው። ለምንድነው? እዛ ጋር ሞዴሎቹን ታያለሽ፣ አክትረሶቹን ታያለሽ እና እዛ መጽሔቱ ከቨር ላይ የተነሳችው ፎቶግራፍ በጣም ሼፓ ተስተካክሎ ስሊም ሆና በጣም ቆዳዋ ጥርት ብሎ ምናምን ፎቶ ተነስታለች። ምናልባት የዛሬ 2 ዓመት ከሆነ የተነሳችው አሁን ብታገኛት ያንን አትመስልም። በዛ ሰዓት ያንን ሰውነት ያመጣችው ብዙ ዳይት አርጋ ብዙ ጂም ሰርታ መከራዋን አይታ ራሷን ቀታ ነው እዛ ጋር የመጣችው። 48 ኪሎ ግራም 47 ኪሎ ግራም ሆና ፎቶ ተነስታለች፣ ተከፍሏታል። ግን እሷ ትክክለኛው እሱ ይመስለናል። ወይም ብዙ ነገር አድርጋ ፊቷ ላይ የተለያየ ነገር አሰርታ ያንን ቁንጅና አምጥታው ሊሆን ይችላል። ስለዚህ ሁሌ እንደዛ መሆን ያለብን ይመስለናል።
ይሄንን መቋቋም ያለብን ምንድነው? ለምንድነው እሷን መምሰል ያለብሽ? ወይ ለምን እሷን መምሰል አለብኝ ብሎ መጠየቅ እና እኔ የራሴ የተሰጠኝ ውበት አለ፣ የራሴ የተሰጠኝ ቁመና አለ። በንጽህና ጠብቀዋለሁ። ማድረግ ያለብኝን ነገሮች አደርጋለሁ፣ ለመዋብ እሞክራለሁ። እሷን ግን መምሰል የለብኝም። አሁን ጭንቀት ውስጥ የሚገቡት ቅድም ያልኩሽ አኖሬክሲያ ነርቮሳ፣ ቡሊሚያ ነርቮሳ ብዙ ጊዜ የሞዴሎች እንደውም ችግር ነው፣ የአክትረሶች ችግር ነው። ክብደት ሲጨምሩ ዲፕሬስድ ይሆናሉ። 3፣ 4፣ 5 ኪሎ ግራም ሲጨምሩ ዲፕሬስድ ይሆናሉ። እና ራስን መቀበል የሚገላግልሽ ከዚህ ነው። እና ናቹራሉን ደግሞ ስታየው አሁን ለምሳሌ አንቺ አለሽ፣ ምን አደረግሽ? ምንም ያደረግሽው ነገር የለም፣ ግን ናቹራል የሆነው ያምራል። ያንን ቢለማመዱት ባለፈው ስለ ሜካፖች ጠይቀው የነበር አንድ ሬዲዮ ላይ እና ሜካፕ ፍሪ ዴይ የሚባል አለ የመጣ። ሜካፕ ፍሪ ዴይ ማለት ሁሉም ሴቶች ሜካፕ ሳይቀቡ የሚውሉበት ቀን ነው። ግን በጣም ጥቂቶች ናቸው ከቤት የሚወጡት። ለምን ለምደውታል? ሜካፕ በር አይከፍቱም፣ በር ሲንኳኳ አይከፍቱም ሜካፕ ካላረጉ። ግን ናቹራል የሆነውን ነገር መለማመድ፣ ይሄ ከእግዚአብሔር የተሰጠው ቢዩቲ በትንንሽ ነገር ብቻ እንደው መደረግ ካለበት አድርጎ ያንን ቢለማመዱና እሷን ያቺን በዛ መጽሔቱ ላይ የወጣችውን ሴት መምሰል እንደሌለባቸው ቆንጆ ለመሆን ይሄንን ማወቅ አለባቸው እንጂ አሁን በጣም ኤክስትራ እየሄደ ሌላ ነጥብ ላይ ሌላ ቀን እናነሳዋለን። ሰርጀሪዎቹን ምኖቹን አቅም ያላቸው የሚያደርጉትን ግን ይሄ በቃ የተለያየ ነገር ለመጨመር እዚህ ጂንስ ውስጥ የሆነ ነገር መጨመር እዚህ ውስጥ መጨመር ምናምን እኔ በጣም አስቸጋሪ ነው። ራስን ካለመቀበል የሚመጣ ነው። እና ኮንፊደንስ ይሄ ነኝ በቃ። አንድ ጊዜ አንድ ሰው ግሮሰሪ ውስጥ አንዲት ሴት ገባቻል እና ስትገባ አየኋት። እቃ ስታነሳ አያታለኋል፣ ከፍላ ስትወጣ ዝም ብዬ አያታለኋል። እና ዋትስ ዲፍረንት አባውት ሀር፣ ምንድን ነው ልዩ ነገር ስለሷ ብዬ ጠየቅኩኛል። በኋላ የደረሰበት ምንድን ነው? በጣም ኮንፊደንስ አላት በራሷ። የተለየ ነገር አላደረገችም፣ በጣም አልተኳኳለችም። ግን ቀና ብላ ነው የምትሄደው። ትሁት ነች፣ ራሷን የተቀበለ ራሱን የቻለ ውበት አለው። ሰልፍ ኮንፊደንስ፣ ራስን መቀበል ራሱን የቻለ ቢዩቲ አለው፣ የራሱ ውበት አለው። ስለዚህ ራሳቸውን ተቀብለው የራሳቸውን መልክ ለይተው እኔ ይሄንን ነው መስለው። ቆዳችን ቀለሙ ይለያያል። ቀላ የሚሉ አሉ፣ ነጣ የሚሉ አሉ፣ ጠቆር የሚሉ አሉ። ከዛ ጠይምነታቸውን ለማጥፋት ወንዶችም ሴቶችም በተለያየ ነገር መታጠብ ለመቅላት ትግል አለ። ነጮቹን ደግሞ ያቸው በጣም ነጭ የሆኑት እነሱ ደግሞ ነጭነታቸው በጣም ስለሚጠሉት ፀሐይ ሲወጣ ሄደው ይሰጣሉ። ታኒንግ ይባላል። ይሰጣሉ ፀሐይ ላይ ጠየም ለማለት። ወይም ደግሞ ማሽኖች መጥተዋል፣ ገብተሽ ከዛ ዘግተው ታን አድርጎ ጠየም ብለው እንዲወጡ። ስለዚህ ቆዳችንን ቀለም ለመቀበል እንቸገራለን። ጠይም እኮ ቆንጆ ነው፣ ጠቆር ያለም ቆንጆ ነው፣ ቀይ ዳማም ቆንጆ ነው፣ ቀይም ቆንጆ ነው። የተሰጠን ከለር ለኛ የሚያስፈልገን የተሰጠን። ስለዚህ ቆዳይን ለማቅላት ምናምን አለመታገል ወይም ለማጥቆር አለመታገል፣ ናቹራል በሆነው መንገድ በትንሽ መዋቢያ ብቻ ራስን መቀበል እሱ ከሱ ጋር አብሯል።